እግዚአብሔር የሚናገር አምላክ ነው፣ የሚመራ አምላክ ነው፣ የሚያሳይ አምላክ ነው። ስለዚህ ሲናገረን ሊያደርግ ያለውን የሚናገረን፣ ሊያስደስተን ብቻ ሳይሆን ሊያደርግ ያለውን የሚናገረን። ዛሬ እግዚአብሔር የተናገረውን ስለዚህ ዓመት ስለሚመጣው ዘመን እንናገራለን። እግዚአብሔር ደግሞ በድንቅ በተአምራት ያጸናዋል። ሐዋርያትን ጌታ በላካቸው ጊዜ ከኋላቸው ሆኖ ይከተላቸው ነበር። ከፊት ሆኖ መንገድን እንደሚጠርግላቸው ትመለከታላችሁ። ግን ደግሞ በድንቅና በታምራት ደግሞ ቃላቸውን ልክ ከኋላ እንደሚከተል ያጸና ነበረ። እግዚአብሔር ያንን የሚያደርግ አምላክ ነው። የሚናገረውን በድንቅ በታምራት የሚያጸና አምላክ ነው። እርሱ እንደተናገረ እርግጥ እንዲሆን፣ እርሱ እንደተናገረ ግልጽ እንዲሆን የተናገረውን ነገር በድርጊት የሚያሳይ አምላክ ነው፣ የሚያጸና አምላክ ነው። በዚህም ዓመት እግዚአብሔር የሚናገረውን በድንቅ በታምራት ያጸናዋል። ዮሐንስ ወንጌል ምዕራፍ 4 ዮሐንስ ወንጌል ከቁጥር 35 ጀምሮ አነባዋለሁ። ጌታ ኢየሱስ ሲናገር ዮሐንስ ወንጌል ምዕራፍ 4 ቁጥር 35 ላይ እነሆ እላችኋለሁ ዓይናችሁን አንሱ፣ አዝመራውም አሁን እንደነጣ እርሻውን ተመልከቱ። የሚያጭድ ደመወዝን ይቀበላል፣ የሚዘራና የሚያጭድም አብረው ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰበስባል። አንዱ ይዘራል አንዱም ያጭዳል የሚለው ቃል በዚህ እውነት ሆኗልና እኔም እናንተ ያልደከማችሁበትን ታጭዱ ዘንድ ሰደድኳችሁ። ሌሎች ደከሙ፣ እናንተም በድካማቸው ገባችሁ። እግዚአብሔር ሲናገር የሚመጣው ዓመት የመከር ጊዜያችሁ ነው ብሎ ተናግሮናል። ዮሐንስ ምዕራፍ 4 ቁጥር 35 ላይ ዓይናችሁን አንሱ፣ እስቲ ዓይኔን አነሳለሁ በሉ እስቲ። ጌታ ነው ለደቀ መዛሙርቱ ይህን እያላቸው ያለው። ዓይናችሁን አንሱ፣ አዝመራውም አሁን እንደነጣ እርሻውን ተመልከቱ። በሚመጣው ዓመት እግዚአብሔር እየተናገረ ያለው ይህንን የነጣውን አዝመራ፣ ይህንን የነጣውን እርሻ በመንፈስ ቅዱስ ኃይል የምትሰበስቡበት የመከር ጊዜያችሁ ነው። ሃሌሉያ። ስለዚህ ዛሬ ምሽት፣ ዛሬ ከሰዓት ዓይኑን የሚያነሳ ሰው ጌታ ያዘጋጀውን የነጣውን አዝመራ ይሰበስባል። ሃሌሉያ። በሚቀጥለው ዓመት ወይም በሚመጣው ዓመት በ2018 በመንፈስ ቅዱስ ኃይል በእግዚአብሔር ጸጋ የነጣውን አዝመራ የምትሰበስቡበት ጊዜ ነው በጌታ በኢየሱስ ስም። ከዛ እንደዚህ ያላቸው፣ የሚያጭድ ደመወዝን ይቀበላል፣ የሚዘራና የሚያጭድም አብረው ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰበስባል። አንዱ ይዘራል አንድም ያጭዳል የሚለው ቃል በዚህ እውነት ሆኗልና እግዚአብሔር ብዙ ዘር በምድር ላይ እንዲዘራ አድርጓል። ከጥንት ከነቢያት ጊዜ ጀምሮ፣ ከዛ በአባቶች በእናቶች በቤተ ክርስቲያን በሚጸልዩ በሚያነቡ፣ እግዚአብሔርን በሚጠይቁ፣ እግዚአብሔርን በሚለምኑ፣ በሚተጉ፣ በሚሰሩ፣ በዛ ሁሉ እግዚአብሔር ዘርን እንዲዘራ እድልን ሰጥቷል። ግን እዚህ ጋር ጌታ እየተናገራቸው የነበረው የሚያጭድ ደመወዝን ይቀበላል፣ ግን የሚዘራና የሚያጭድ አብረው ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰበስባል አለ። ብዙ ያለቀሱ አሉ፣ ብዙ ያነባዋሉ፣ ብዙ ይዘራዋሉ። ግን የሚዘራና የሚያጭድ አብረው ደስ እንዲላቸው ፍሬን ወይም መከርን ትሰበስባላችሁ ብሎ ተናገራቸው። ስለዚህ አንዱ ይዘራል አንዱ ያጭዳል የሚለው በዚህ ቃል እውነት ይሆናል ብሎ ተናገረ። በሚመጣው ዓመት 2018 እግዚአብሔር እያለ ያለው የተዘራውን ዘር የተዘጋጀውን አዝመራ የምትሰበስቡበት የመከር ጊዜያችሁ ነው። ከዚህ የተነሳ የዘራም ደስ ይለዋል፣ የሚያጭደውም ደግሞ ይደሰታል። ደመወዝን የሚሰበስበውም ደግሞ ያዘጋጀውም ደስ የሚላቸው ጊዜ ይሆናል። ይህንን ደግሞ ለዘላለም ሕይወት ፍሬን ይሰበስባል ይላል። በሚመጣው ዓመት በ2018 ዛሬ እናገራለሁ፣ ዛሬ አውጃለሁ በጌታ በኢየሱስ ስም የእግዚአብሔርን የተዘጋጀውን መከር በመንፈስ ቅዱስ ኃይል የምትሰበስቡበት ጊዜ ይሆንላችሁ። ከዛ እኔም እናንተ ያልደከማችሁበትን ታጭዱ ዘንድ ሰደድኳችሁ። ሌሎች ደከሙ፣ እናንተም በድካማቸው ገባችሁ አለ። እዚህ ጋር እየተናገረ ያለው ጌታ ስለሚታይ፣ ስለሚጠፋው፣ ስለሚበላው፣ ስለሚጠጣው አይደለም። ስለዛ መከር እየተናገረ አይደለም። ቁጥር 36 ላይ የሚሰበስበው ለዘላለም ሕይወት ፍሬ ይሰበስባል ነው የሚለው። ስለዚህ የነጣው አዝመራ ከፊታቸው ዓይናቸውን አንስተው እንዲመለከቱ ጌታ እያዘዘ ያለው አዝመራ የዘላለም ሕይወት አዝመራ ነው። የዘላለም ሕይወት ፍሬ ነው። የሚበላ የሚጠጣ ሳይሆን ግን የሚታይ ፍሬ ነው። ሃሌሉያ። ስለዚህ ዛሬ ከሰዓት ጌታ እየተናገራቸው ያለው ዓይናችሁን አንስታችሁ ተመልከቱ እያለ ነው። ተመልከቱ፣ ወደ ቀኝ ተመልከቱ፣ ወደ ግራ ተመልከቱ፣ ወደ ሰሜን ተመልከቱ፣ ወደ ደቡብ ተመልከቱ።
የተዘጋጀ የአባታችሁ አዝመራ አለ። ሕዝብ ሆኖ የተዘጋጀ፣ ሰው ሆኖ የተዘጋጀ የእግዚአብሔር አዝመራ በፊታችሁ አለ። ሊሰበሰብ የተዘጋጀ የነጣ የእግዚአብሔር አዝመራ አለ። 2018 ዓመተ ምህረት ያንን አዝመራ የምንሰበስብበት ዓመት ነው። ሃሌሉያ! ዓይናችሁን አንሱ፣ አዝመራውም አሁን እንደነጣ እርሻውን ተመልከቱ ብለህ እንደተናገርክ ጌታ ኢየሱስ ዛሬ ደግሞ ይህንን ቃል በሚሰሙ ልብ ሁሉ እንድታጸናው እጸልያለሁ። ሃሌሉያ! እጃችሁን አንጹና እንጸልያለን። ሃሌሉያ! በጌታ በኢየሱስ ስም በዚህ በሚመጣው 2018 ዓመተ ምህረት ዓይናችሁን አንስታችሁ የእግዚአብሔርን መከር የምትሰበስቡበት ጊዜ ይሁን። በጌታ በኢየሱስ ስም መከርን የምትሰበስቡበት ጊዜ ይሁንላችሁ። በጌታ በኢየሱስ ስም ዛሬ በጌታ በኢየሱስ ስም ተላኩ። ዛሬ ከሰዓት በጌታ በኢየሱስ ስም ወደ ከተማዎች፣ ወደ ስፍራዎች፣ ወደ ቤቶች፣ ወደ ሰው ልብ ሁሉ ተላኩ። በጌታ በኢየሱስ ስም በጌታ በኢየሱስ ስም ወደ ፍጥረት ሁሉ ጆሮ ወዳለው ዛሬ በጌታ በኢየሱስ ስም ተላኩ። ይህንን የምስራች ይዛችሁ የምትሄዱበት ጊዜ ይሁን። በጌታ በኢየሱስ ስም በዚህ በሚመጣው ዓመት መከርን መሰብሰብ ይሁንላችሁ። በጌታ በኢየሱስ ስም በቀን መሰብሰብ ይሁንላችሁ። በምሽት መሰብሰብ ይሁንላችሁ። በጌታ በኢየሱስ ስም የእግዚአብሔር ቃል ያ ነው። የእግዚአብሔር ቃል ያ ነው። ትንቢቱ ያ ነው። የምትሰበስቡበት ጊዜ ይሆናል። ሃሌሉያ! በጌታ በኢየሱስ ስም ዓይናችሁን ማንሳት ይሁንላችሁ። መሰብሰብ ይሁንላችሁ። በጌታ በኢየሱስ ስም በመንፈስ ቅዱስ ኃይል በጌታ በኢየሱስ ስም ዛሬ ወደ መሰብሰብ ጊዜ ግቡ። ከዚህ በፊት ተበትኖባችሁ ከነበረ መሰብሰብ የሞከራችሁ ሰዎች፣ የፈለጋችሁ ሰዎች ግን መሰብሰብ ያልቻላችሁ ዛሬ እግዚአብሔር እየተናገራችሁ ነው። በጌታ በኢየሱስ ስም በሚመጣው ዓመት ትሰበስባላችሁ። በጌታ በኢየሱስ ስም መሰብሰብ ይሁንላችሁ። በኢየሱስ ስም ሃሌሉያ! ሃሌሉያ! ያ ነው የእግዚአብሔር ተስፋ። በዚህ በሚመጣው ዓመት የእግዚአብሔርን መከር ትሰበስባላችሁ። አባቶ እናመሰግናለን። ደግሞ ስለሚመጣው ዓመት እንጸልያለን። ስለ ቤተ ክርስቲያን እንጸልያለን። ስለ ሀገራችን፣ ስለ ኢትዮጵያ፣ ደግሞ ስለ ዓለም፣ ስለ ሕዝብ ሁሉ፣ ስለ አሕዛብ ሁሉ እንጸልያለን። በጌታ በኢየሱስ በዚህ በሚመጣው ዘመን ሕዝብ ወደ መንግሥት ሲመለስ፣ ሕዝብ ወደ መንግሥት ሲመጣ የምናይበት ጊዜ ይሁን። ከነገድ፣ ከቋንቋ፣ ከዕድሜ ክልሎች ሁሉ እስከ ጾታ፣ ከሁሉም ጌታ ሆይ ሳይለየው ሕዝብ ወደ ቤት የሚጠራበት ጊዜ ይሁን። በጌታ በኢየሱስ ስም በዚህ በሚመጣው ጊዜ እግዚአብሔር ሆይ ወደ መከር፣ ወደ ስፍራ ሰራተኞችን እንድትልክ እንጠይቃለን። አገልጋዮችን እንድትልክ እንጠይቃለን። በቤተ ክርስቲያን አገልጋዮችን እንድትልክ፣ በምድር ዙሪያ አገልጋዮችን እንድትልክ፣ መከርን የሚሰበስቡ ዓይናቸው የተነሳ ዓይናቸው የተከፈተ ሰራተኞችን አባቶ እንድትልክ እንጠይቃለን። በጌታ በኢየሱስ ስም በዚህ ጉባኤ ዛሬ ያሉትን በዓለም ዙሪያ የሚመለከቱ የክራይስት ሚሽን ቲቪ ቤተሰቦችን፣ አገልጋዮችን፣ ፓርትነሮችን በሙሉ ጌታ ሆይ ዛሬ በጌታ በኢየሱስ ስም እንድታስነሳቸው እንጠይቃለን። በጌታ በኢየሱስ ስም ባላችሁበት ስፍራ ሁሉ አገልጋዮች፣ ፓርትነሮች፣ የክርስቶስ ተልእኮ ቤተክርስቲያን ወገኖች የሆናችሁ ሁሉ አብራችሁን ጸልዩ። አሁን በጌታ በኢየሱስ ስም በመንፈስ ቅዱስ ኃይል ለሚመጣው ዘመን ተነሱ። ባላችሁበት ሀገር ለመሰብሰብ ተነሱ። ባላችሁበት ከተማ የእግዚአብሔርን ምርኮ ለመሰብሰብ ተነሱ። በጌታ በኢየሱስ ስም ተማሪዎች የሆናችሁ እግዚአብሔር ባስቀመጣችሁ ስፍራ በትምህርት ቤታችሁ፣ ሰራተኞች የሆናችሁ በስራ ስፍራችሁ፣ አገልጋዮች የሆናችሁ በቤተ ክርስቲያን በጌታ በኢየሱስ ስም ባላችሁበት ከተማ፣ ባላችሁበት ክልል፣ ባላችሁበት ወረዳ እግዚአብሔር በጌታ በኢየሱስ ስም ይህንን ምርኮ እንድትሰበስቡ ዓይናችሁን ይክፈት፣ ልባችሁን ይክፈት፣ እጆቻችሁን ይክፈት። በጌታ በኢየሱስ ስም ተሰማሩ። በዚህ በሚመጣው ዓመት ፍሬያማ ሁኑ። በጌታ በኢየሱስ ስም የምታስተምሩ በትምህርታችሁ ፍሬያማ ሁኑ። የምትሰብኩ በስብከታችሁ ፍሬያማ ሁኑ። የምትጸልዩ በጸሎታችሁ ፍሬያማ ሁኑ። የምታስተምሩ የምትኮተኩቱ በስራችሁ በአገልግሎታችሁ ሁሉ ፍሬያማ ሁኑ። በጌታ በኢየሱስ ስም ቃላችሁ ፍሬን ያምጣ። ቃላችሁ ሕዝብን ወደ እግዚአብሔር ይሰብስብ። ቃላችሁ፣ ድርጊታችሁ፣ ጸሎታችሁ ሕዝብን በጌታ በኢየሱስ ስም ይሰብስብ።
እግዚአብሔር ደግሞ እንደተናገረ ወደ ተቀደሰው ስፍራ ብዙዎች በእናንተ እጅ ይምጡ። ወደ ጸሎት ቤቱ እግዚአብሔር አሕዛብን በእጃችሁ በቃላችሁ ይጥራ፣ በአገልግሎታችሁ ይጥራ፣ በጸሎታችሁ ይጥራ በጌታ በኢየሱስ ስም። ሃሌሉያ። የፍሬ አምላክ የሆነ እግዚአብሔር በጌታ በኢየሱስ ስም ፍሬያችሁን በዚህ ዓመት ያብዛላችሁ። በአገልግሎታችሁ ፍሬያችሁን ያብዛላችሁ። በጸሎታችሁ፣ በቃላችሁ፣ በትምህርታችሁ፣ በስብከታችሁ በጌታ በኢየሱስ ስም የፍሬ አምላክ እግዚአብሔር ፍሬን ያብዛላችሁ። እጆቻችሁ በፍሬ ይሞሉ። በጌታ በኢየሱስ ስም ሕይወታችሁ በፍሬ ይሞላ። ሃሌሉያ። ከዚህ የተነሳ ሰራተኞች ሁኑ። እግዚአብሔር በእናንተ ከሚጠራቸው ከወገኖች ከአሕዛብ ሁሉ ጋር በቤቱ ደስ ያሰኛችሁ። በቤቱ ደስ ያሰኛችሁ ከሚጠራቸው ከወገኖቻችሁ ጋር፣ ከማታውቋቸው ወገኖች፣ ከማታውቋቸው ሰዎች ጋር መደሰት ይሆንላችሁ። ሃሌሉያ። በዚህ ዓመት በጌታ በኢየሱስ ስም እንደ ቤተ ክርስቲያን እግዚአብሔር ከሚጠራቸው ከአሕዛብ ጋር አብረን የምናመልክበት ጊዜ ይሁን። ከማናውቃቸው ሕዝቦች ጋር አብረን የምናመልክበት በቅዱሱ ስፍራ በጸሎቱ ቤት የምንደሰትበት ጊዜ ይሁን በጌታ በኢየሱስ ስም። ለክራይስት ሚሽን ሚኒስትሪስ ለክርስቶስ ተልእኮ ቤተክርስቲያን አገልጋዮች ለቤተክርስቲያን ሁሉ እንጸልያለን። እግዚአብሔር በቃሉ እንደተናገረ በጸሎት ቤቴ ደስ አሰኛቸዋለሁ እንዳለ ያዘነው መጥቶ ደስ ይሰኝ። በዚህ በ2018 ዓመተ ምህረት ብዙዎች የሚያለቅሱ የሚያነቡ መበለቶች በጌታ በኢየሱስ ስም ሕፃናት፣ አዛውንቶች መጥተው በእግዚአብሔር ቤት እረፍትን ያገኙ። የተጨቆኑ፣ የተረሱ፣ የታመሙ፣ የተሰቃዩ በጌታ በኢየሱስ ስም እረፍትን ያገኙ። በጸሎት ቤቴ ደስ አሰኛቸዋለሁ እንዳለ የታመሙ መጥተው ፈውስን በጌታ በኢየሱስ ስም ያገኙ። በአገልግሎታችሁ ፈውስን ያገኙ። በቤተ ክርስቲያን ፈውስን ያገኙ። ግራ የተጋቡ የተጣሉ መጥተው እረፍትን ያገኙ፣ ሰላምን ያገኙ፣ መታረቅን ያገኙ በጌታ በኢየሱስ ስም። ሃሌሉያ ሃሌሉያ። ከዚህ የተነሳ ብዙ ደስታ በቤታችሁ ይሁን። ብዙ ደስታ በእግዚአብሔር ቤት በቅዱሱ የእግዚአብሔር ስፍራ ይሁን በጌታ በኢየሱስ ስም። ሃሌሉያ። አባቶ እናመሰግንሃለን፣ እናከብርሃለን። ስለሰጠህን ስለ ድንቅ ዓመት ተመስገን። ስለመጣው ስለ ድንቅ ዓመት፣ ስለሚመጣው ስለምናየው ብዙ ዋንደር ቁም ታምራት፣ የእግዚአብሔርን ታምራትን አስብ ብለህ ለኢዮብ እንደተናገርክ ቆመን ያንተን ታምራት፣ የብዙዎችን መመለስ ታምራት፣ የብዙዎችን መምጣት ታምራት፣ የቤትን በሕዝብ መሞላት ታምራት ስለምንመለከት እናመሰግናለን። ሃሌሉያ በጌታ በኢየሱስ ስም። ወገኖቼ ናዝሬት ከዚህ እንደጨረስን ጸሎትና ኮንፈረንስ ነበረን እና አንድ ምሽት ላይ ሊነጋ አካባቢ አንድ ራእይ አየሁ። ያየሁት ራእይ ምንድነው? እንደዚህ ደጅ ላይ ቆሜያለሁ እና ድምፅ ይሰማኛል ከአንድ ቤት ውስጥ እና ያንን ድምፅ ወደ ሰማሁበት ፊቴን አዙሬ ያየው እየተራመድኩ ገባሁ። ስገባ የኦሮሚያ ባህላዊ ልብስ የለበሱ አባቶች፣ ታዋቂ ሰዎች፣ ሽማግሌዎች ቁጭ ብለዋል፣ ይነጋገራሉ እና አንዳንዶቹ ፊታቸው አዝኗል፣ ሌሎቹ ደግሞ ብሩህ ፊት አላቸው። ከዛ ዞር ብዬ ብለው አዩኝ። ሁሉም በሩ ላይ ስገባ ማለት። ከዛ በውስጤ እንዲህ ሚል ድምፅ መጣ። አሁን እነኚህ ሽማግሌዎች ድምፃቸው የሚሰማበት ጊዜ ነው። ድምፃቸው ከቤት ውጪ ይሰማል። ድምፃቸው ደጅ ድረስ ይሰማል። እና ኦሮሚያ ላይ ያላችሁ የአገር ሽማግሌዎች፣ አባቶች ከዚህ በፊት አልተሰማችሁ ይሆናል። በአገር ጉዳይ፣ በሕዝብ ጉዳይ፣ በሁኔታዎች ላይ ጌታ ይላችኋል፣ አሁን የምትሰሙበት ጊዜ ነው። አሁን ትሰማላችሁ። አዎ አንዳንዶች ሐዘን አለባችሁ፣ አንዳንዶች ደግሞ ደስተኛ ናቸው። ግን እግዚአብሔር ይላል አሁን ደጅ ድረስ ትሰማላችሁ። ትናንት ሽምግልናችሁን ያልተቀበሉ አሁን ይቀበሏችኋል። ትናንትና ያልሰሟችሁ አሁን ምክራችሁን ይሰማሉ፣ ተግሳጻችሁን ይሰማሉ፣ አሁን ጥበባችሁን ይሰማሉ። ስለዚህ የምትሰሙበት ጊዜ ነውና ሽማግሌ ሁኑ ይላል፣ ምከሩ ይላል፣ ተነጋገሩ ይላል ጌታ። አየሩ ተቀይሯል።
አትሞስፌሩ ተለውጧል። የምትሰሙበት ጊዜ መጥቷል። ታውቃላችሁ፣ ለሁሉ ነገር ጊዜ አለው። ለመሰማትም ጊዜ አለው። ጥበብህ በጸጥታ ለመሰማት በጣም ጠቢብ ስለሆንክ አይደለም፣ ጊዜ ሲሰጥ ነው። ጊዜው አሁን ነው ይላል ጌታ። ጊዜው አሁን ነው። ጊዜው አሁን ነው። ጊዜው አሁን ነው። ትሰማላችሁ፣ ትሰማላችሁ። አንዳንዶቻችን የማንቀሰቅሰው የገጠመን ችግር ከሱ የሚበልጥ ስለሚመስለን ነው። የገጠመን ፈተና፣ የገጠመን ማዕበል ታንኳችን ላይ የገባ፣ ትዳራችን ላይ የገባ፣ አገልግሎታችን ላይ የገባ፣ ሕይወታችን ላይ የገባ፣ ጤናችን ላይ የገባ ነገር ከጌታ በላይ ስለሚመስለን ነው ማንጠራው። ለምን? ከባድ መስሎ ነው የሚታየን። ማዕበሉ ከባድ መስሎ ነው የሚታየን። ንፋሱ በሕይወታችን ላይ የመጣው ነገር ጌታን ማንጠራው፣ ስቃያችን የሚበዛው፣ መከራችንን የምናበዛው እኛው ራሳችንን። ለምን ካላችሁኝ ከፈተናው በላይ እንደሆነ ስለማናምን። ካመናችሁ ቀስቅሱት፣ ካመናችሁ ጥሩት። ደነገጡ። ከንሻገር በፊት ሕይወታቸው ላይ የመጣባቸውን ፈተና፣ ሕይወታቸው ላይ የመጣውን ማዕበልና ችግር፣ ታንኳቸው ላይ የገባባቸውን ነገር ይዘው ጥቂት ሞከሩና ዝቅ ሲሉ ተኙ። ቀሰቀሱት። ስንጠፋ አይገድህም አሉት። ግድ ይለኛል አይገድህም አሉት። ሁከት ነበር ከጥቂት ደቂቃ በፊት፣ ጭንቀት ነበር ከጥቂት በፊት። የሚደነፋ ነፋስ አለ፣ የሚደነፋ ማዕበል አለ፣ የገባ ውሃ አለ፣ የሆነ ገላለው የሚል አላሳልፍም የሚል አታልፏትም አትሻገሩም የሚል የሚያውክ አላስኬድም የሚል ችግር ታንኳችሁ ላይ፣ ቤታችሁ ላይ፣ ትዳራችሁ ላይ፣ አገልግሎታችሁ ላይ፣ ራእያችሁ ላይ፣ መንገዳችሁ ላይ ተከስቶ አታልፉም የሚለውን ዝም በል ጸጥ በል ማለት የሚችል ነው ጌታ። ዝም በል። ዝም አለ፣ ጸጥ። ታላቅ ምን ሆነ? ጸጥታ። በነውጥ ውስጥ፣ በረብሻ ውስጥ፣ በውቀት ውስጥ በታላቅ ጸጥታ ማኖር የሚችል የኔ ጌታ ብቻ። ተቤዥሃለሁና አንተ የኔ ነህ። በውሃ ውስጥ ባለፍ ጊዜ ውሃው አያሰጥም፣ በእሳቱ ውስጥ ባለፍ ጊዜ ነበልባሉ አይጎዳም። ለምን? አንተ የኔ ነህ። ተቤዥሃለሁ። ሱራፌል ደምሴ ነው ትንቢቱን የተናገረው። መሬት ላይ እየተንከባለለ ቤተ መንግስት ያለው የኃይለ ሥላሴ ቤተ መንግስት፣ የደርግ ቤተ መንግስት ምናምን ባይዘው ረስቶታል። አያውቅም። እውቀትም ለምን ሆነ አላውቅም፣ ብቻ ረስቶትም ሊሆን ይችላል። በቃ በይቅርታ ይልለፈው። ግን ቤተ መንግስቱ የሚኒሊክ ነው መጀመሪያ አይደል እንዴ? ከዛ ቀጥሎ ነው ኃይለ ሥላሴ ምናምን እያለ የሚመጣው። ከዛ ነገስታቶቼ ከዛ ሲወጡ ነው የምባረከው ምድሪቱን ብሏል። ኤርትራ ሄዶ እኮ የተናገረው ትንቢት አለ። ከዚህ በኋላ በቃ ከኢትዮጵያ ጋር የሚሆነው ነገር እዛ ቸርቾች ከተማው እንዳለ ኢሳያስ ራሱ ጌታ እንደቀብሎ በቃ ከተማው የጴንጤ እንደሚሆን ምናምን ተናግሮ በአንድ ቀን ነው ወዲያውኑ ወደ ሀገሩ እሱን ያሳደው። እዛ የተሰበሰበውን ጴንጤ የጌታ የነበሩትን ምስኪን የኤርትራ ህዝብ እስካሁን እስር ቤት ናቸው። የኤርትራ ክርስቲያኖች ዘግናኝ እስር ቤት የኤርትራ ክርስቲያኖች ማለት ለጌታ የቆረጡ የዋገሮች ናቸው። አብዛኛውን ሐሰተኛ ነቢያቶች እነሱን ያጭበረበሯቸው። እዛ ሆነው ቲቪ ሲያዩ እውነት ይመስላል፣ ሲመጡ ግን ህይወትን ያጡት። እነሱ በእስር ቤት በአንደርግራውንድ እስር ቤት ነው መከራ የሚያሳልፉት። ቤት አለ ታዲያ ትንቢቱ ውሸት ሆኖ ቀረ። ካናዳ ሄዶ ካናዳ ምድር ላይ ጸልይላቸዋለሁ ብሎ ጋስታ ውስጥ ተከራይቶ ገንዘብ ሰብስቦ ጠፋ አሉ ይዞ። ይሄው አዎ እኔ እኮ ሱራፌል ሲነሳ አዋሳ ቸርቹ ይጃለሁ። እዚህ ያ ብቻ አይደለም፣ እኔ ያለሁበት ቤተክርስቲያን ተጋብዞ መጥቶ ሲያገለግል በጣም ወደው ወንድም ነው፣ በጣም ወደው ማለት ነው። ግን ለምን ዋይ ምንድነው ጥቅሙ? ለምንድነው የሚዋሸው? ከካናዳ ለአገልግሎት ሲሄድ ተባሯል የሚባል ነገር ሰምቼ እውነት የስ አሁን ሲሄድ ይቅርታ አስጠይቀው ነው የመለሱት። የረሱለት መስሎት ነበረ። ይቅርታ አስጠይቀው ምንድነው ጥፋቱ? ለዛ ገንዘብ ሰብስቦ ሳይጸልይላቸው ምንም ሳይል ገንዘቡን ይዞ ነው የመጣው እና ላጠፋው ጥፋት አለሳልሶ ይቅርታ ምናምን የሚል አድርጎ ነው የተመለሰው። ከ7 ዓመት በኋላ ነው የተመለሰው ሄደው። ስለዚህ አሁን ደግሞ ምን አለ? ቤተ መንግስት መንግስታቶች ከዛ ሲወጡ ነው አጽም ነው የሚወጣው ነገሬ ማን ነገስታት ከዚህ ይሄኛው ቤተ መንግስት ሆኖ ነው አረጅም ዘመን ሆኖ ይሄኛው ቤተ መንግስት ምን አድርጎታል? ያሁኑ መንግስት ፓርክ ዶክተር አብይ ፓርክ አላረገው። እኛ ከፍለን ገብተን አልተዝናናንበት ፋፈታ አላልንበትም። ስለዚህ ምንድነው ከዛ ሲወጡ የሚለው ኦሬዲ ቆዩ ወጡ እኮ
እዛ አዲስ ቤተ መንግስት ተሰርቷል ወይ ምርቃቱን መረጃ ክፍተት ይሆን? ለምን እንደ ኢትዮጵያ ህዝብ ጠቅላላ ያውቀዋል። አብይ በስውር የሰራው ቤተ መንግስት አይደለም። በአደባባይ ያሳዩ ነው። በቲቪ ያሳዩን የሚነቀፍበትም ነገር እኮ ነው። ስንት ህዝብ ተርቦ እንትሰራለው ይሉ ተብሏል። ገብቷል አይደል? የሚታወቅ ነው ማለት ከየት ለቀው ሲወጡ ነው ይላል ነገስታቶች። የእግዚአብሔርን ቃል ዛሬ ከኔ ጋር እናያለን። የምናየው አጭር የመልእክት ክፍል ዘጸአት ምዕራፍ 33 ከቁጥር 1 እስከ 5 ያለውን ነው። በጌታ ስም አስቀድሜ ያነባለሁ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ሂድ ለአብርሃምና ለይስሐቅ ለያዕቆብም ለዘርህ ሰጣታለሁ ብዬ ወደ ማልኩባት ምድር ወተትና ማርም ወደምታፈሰው ምድር አንተ ከግብጽ ምድር ካወጣው ህዝብ ጋር ከዚህም ውጣ። አንገተ ደንዳና ህዝብ ስለሆንክ በመንገድ ላይ እንዳላጠፋ እኔ ባንተ መካከል አልወጣምና በፊት መልአክ እሰዳለሁ። ከናናዊውን፣ አሞራዊውንም፣ ኬጢያዊውንም፣ ፌርዚያዊውንም፣ ኤዊያዊውንም፣ ኢያቡሳዊውንም አወጣልሃለሁ። ህዝቡም ይህን ክፉ ወሬ ሰምተው አዘኑ፣ ከነርሱም ማንም ጌጡን አልለበሰም ይላል። ይሄ ከጠብ በኋላ ያለን ፍቅር የሚወክል ታሪክ ነው። በዚህ ውስጥ የምናየው ዘጸአት ምዕራፍ 32 ላይ እስራኤላውያን ጣዖት ሰርተው በአሮን በኩል የወርቅ ጥጃ እግዚአብሔርን ካሳዘኑ በኋላ እግዚአብሔር በህዝቡ ላይ ከተቆጣ በኋላ ቅጣት ካወረደባቸው በኋላ ሙሴም እርምጃ ከወሰደ በኋላ ያለውን ታሪክ ነው የምናነበው። በዚህ ክፍል ውስጥ እግዚአብሔር ለህዝቡ እንደዚህ ነው የሚላቸው። ይሄ ታሪክ የተጻፈው ለትምህርታችን ነው። ከእስራኤል ውድቀት የምንማረው ነገር እንዳለ ሁሉ አንዳንድ ጊዜ ደግሞ ከእስራኤል አስደናቂ ምላሾችና ንግግሮች ወይም ውሳኔዎች የምንማራቸው ነገሮች አሉ። በዚህ ታሪክ ውስጥ እግዚአብሔር አንድ 3 መልካም ነገሮችን፣ መሰረታዊ የሆኑ መልካም ነገሮችን ይነግራቸዋል። አንድ ደግሞ ነገር የከለከላቸው ነገር አለ። ያንን ነው የምናየው። በዚህ ውስጥ እግዚአብሔር መጀመሪያ የሚነግራቸው ምንድነው? ጣዖትን አምልከዋል ምዕራፍ 32 ላይ። እግዚአብሔር ግን ህዝቡን የተስፋይቱን ምድር ለማውረስ የገባውን ቃል አላጠፈም፣ አድሶታል። ስለዚህ ለአብርሃም ለይስሐቅና ለያዕቆብ እንደሰጠው ተስፋ ምድሪቱን አወርሳችኋለሁ ይላቸዋል። ይሄ በጣም ደስ የሚል ነገር ነው። ሁለተኛ ደግሞ ብቻችሁን አይደለም የምሰዳችሁ፣ መልአኬን እሰድላችኋለሁ ይላል። ይሄም እጅግ በጣም ጥሩ ነገር ነው። ይቀጥልና ደግሞ ምንድነው የሚለው? ወደ ምድሪቱ መውሰድ ብቻ ሳይሆን በምድሪቱ ውስጥ ያሉትን ክፉዎቹን ሰዎች ኤዋውያን፣ ፌርዛውያን የሚባሉትን የተለያዩ የህዝብ ቡድኖች እነሱን አስወጣላችኋለሁ ነው የሚላቸው። ስለዚህ ደስ የሚሉ ነገሮች ናቸው። የተስፋይቱን ምድር ይሰጣቸዋል። ጠላቶቻቸውን ከምድሪቱ ያስወጣላቸዋል። የምድሪቱ ደግሞ ኳሊቲም አልቀነሰም። አሁንም ወተትና ማር የምታፈስናት። እስራኤላውያን ይህን ሁሉ የሚያደርጉት ብቻቸውን አይደለም። እግዚአብሔር መልአኩን በፊታቸው ይሰድላል። ነገር ግን ያነበብነው ቁጥር ማጠቃለያ ቁጥር 4 ላይ የሚለው ህዝቡም ይህንን ክፉ ወሬ ሰምተው አዘኑ። የትኛው ነው ክፉ ወሬ? ከመካከላቸው ማናቸውም ጌጣቸውን አልለበሱም ይላል። ለምንድን ነው ያዘኑ? የተስፋይቱ ምድር እየሰጣቸው፣ መልአኩን በፊታቸው እየሰደደላቸው፣ የተስፋይቱ ምድር አሁንም ወተትና ማር የምታፈስ ነው የምትሆነው፣ ጠላቶቻቸውን እያስወጣላቸው፣ ለምንድን ነው ህዝቡ ያዘኑት ብለን ስናስብ ምንድን ነው የሚለን? አንገተ ደንዳና ህዝብ ስለሆንክ አብሬ በወጣ ስለማጠፋ እንዳላጠፋ እኔ አብሬ አልወጣም፣ መልአኬን እሰድልሃለሁ ነው ያላቸው። ስለዚህ ለህዝቡ ይሄ ክፉ ወሬ ነው። የተስፋይቱ ምድር ቢወርሱም ጠላቶቻቸውን እግዚአብሔር ቢያጠፋላቸውም የእግዚአብሔር መልአክ አብሯቸው ቢሆንም እግዚአብሔር ከነርሱ ጋር ከሌለ ይሄ ደስ የሚያሰኝ ወሬ አይደለም። ይሄ የምስራች አይደለም። ስለዚህ ህዝቡም ይህንን ክፉ ወሬ ሰምተው አዘኑ፣ ከነርሱም ማንም ጌጡን አልለበሰም ነው። ሰው ጌጡን የሚያጌጠው በደስታ ቀን ነው። በሐዘን ቀን ጌጦቹን ያወልቃል። በሐዘን ቀን ጥቁር ልብስ ይለብሳል። በሐዘን ቀን ይጎሳቆላል። ለህዝቡ ይሄ የተስፋቸውን ፍጻሜ እንኳን እየነገራቸው ጠላቶቻቸውን እንደሚያጠፋላቸው እየነገራቸው እንኳን ለህዝቡ ክፉ ወሬ ነው። ህዝቡ እውነታቸውን ነው፣ ክፉ ወሬ ነው። ምክንያቱም ከተስፋችን መፈጸም በላይ፣ ምድሪቱን ከመውረሳችን በላይ፣ ከጠላቶቻችን መወገድ በላይ ትልቁ የምስራች ትልቁ የደስታ ዜና የእግዚአብሔር አብሮ መሆን ነው። እግዚአብሔር አብሮን ካልሆነ ነገሮች ሁሉ ቢከናወኑልን፣ ነገሮች ሁሉ ቢፈጸሙልን፣ ስኬት ላይ ብንደርስ፣ ህልማችን ቢሳካ፣ ያሰብነው ቢሞላ ክፉ ወሬ ነው እግዚአብሔር አብሮን ከሌለ። እስራኤላውያን እዚህ ጋር የሚያስደንቅ ነገር ነው የተናገሩት። በህይወታቸው፣ በንግግራቸው፣ በድርጊታቸው ያሳዩት የእግዚአብሔር አብሮሃኝነት፣ የእግዚአብሔር አብሮን መሆን ከሁሉ ነገር ይበልጣል። ለእስራኤላውያን የተስፋቸው ፍጻሜ እግዚአብሔር አብሯቸው ከሌለ ክፉ ወሬ ነው። የጠላቶቻቸው መጥፋት እግዚአብሔር አብሯቸው ካልወጣ ክፉ ወሬ ነው። እግዚአብሔር ቃሉን መጠበቁ፣ ህልማቸው መሳካቱ እግዚአብሔር አብሯቸው ካልሆነ
ክፉ ወሬ ነው። ወገኖቼ እኛ ዛሬ እንዴት ነው የምናየው? ነገሮች መሳካታቸውን ብቻ ነው የምናየው? ጠላቶቻችን ከፊታችን መወገዳቸውን ብቻ ነው የምናየው? ደግሞ እኮ ብቻቸውን አይደሉም እነዚህ ሰዎች፣ መላኬን እሰድላቸዋለሁ ብለዋል። ኢቭን የእግዚአብሔር መልአክ አብሮን ቢሆን እንኳን እግዚአብሔር አብሮን ከሌለ የምስራች ወሬ አይደለም። እርግጥ ነው እግዚአብሔር አብሮን ከሌለ እግዚአብሔር መልአክ አብሮን አይሆንም። በጊዜው በነበረ ሁኔታ ግን እንደሱ ስለተገለጸ ነው። ስለዚህ የእግዚአብሔር ከኛ ጋር መሆን ከሁሉ ይበልጣል። ከተስፋችን ፍጻሜ፣ ከህልማችን መሟላት፣ ከስኬታችን፣ ከሁሉ ነገራችን በላይ የእግዚአብሔር አብሮሃኝነት እግዚአብሔር አብሮን መሆኑ ይበልጣል። እግዚአብሔር አብሮን ከሌለ ምንም ነገር ቢከናወንልን ክፉ ወሬ ነው፣ የሐዘን ወሬ ነው። እንዳናጌጥ የሚያደርገን፣ እንድንቆዝም የሚያደርገን፣ አንገታችንን እንድንደፋ የሚያደርገን ክፉ ወሬ ነው። ዘመናችን ስኬት ከሁሉ የሚበልጥበት ወይም የሚቀድምበት ብልጫ የሚሰጠው የነገሮች መከናወን ህልሜ ተሳካልኝ የሚለው ነገር ከሁሉ ነገር የሚቀድም ተደርጎ ይወሰዳል። ይሄ መጽሐፍ የሚያስተምረን ግን የእግዚአብሔር አብሮን መሆን ከሁሉ ይበልጣል። ሁሉ ነገር ሆኖልን እግዚአብሔር አብሮን ከሌለ ክፉ ወሬ ነው። እግዚአብሔር አብሮን ሆኖ ሁሉ ነገር ባይሆንልን ለኛ ከሁሉ የሚበልጥ የምስራች ነው። ስለዚህ ነገራችንን የምንለካው በእግዚአብሔር ከኛ ጋር መሆንና ለመሆን ነው። የምታዝኑ ሰዎች አላችሁ፣ ያሰባችሁት ያልሞላላችሁ፣ ያቀዳችሁት ያልተፈጸመላችሁ፣ የምትናፍቁት ቦታ ላይ ያልደረሳችሁ፣ ደስታችሁ የሚለካው በሱ አይደለም። እግዚአብሔር አብሮኛል ወይ ብላችሁ ራሳችሁን ጠይቁ። እግዚአብሔር አብሯችሁ ካለ ለእናንተ ይሄ የምስራች ነው። ነገር ሁሉ ሆኖላችሁ ደግሞ እግዚአብሔር አብሯችሁ የሌለ ሰዎች ካላችሁ ይሄ የሐዘን ወሬ ነው፣ የምስራች አይደለም። ስለዚህ ከነገሮቻችን ሁሉ በላይ የእግዚአብሔር ከኛ ጋር መሆን እንደሚበልጥ በመረዳት ሁል ጊዜ እግዚአብሔር ከኛ ጋር ነው ወይ፣ እኛስ ከእግዚአብሔር ጋር ነው ወይ እያልን እንድንለካ እግዚአብሔር ይርዳን። እግዚአብሔር ጸጋውን ያብዛልን። እግዚአብሔር ሁላችንንም ወደ እውነት ይምራን። የጌታ ጸጋና ሰላም ከሁላችን ጋር ይሁን። እግዚአብሔር